አንገቷን ደፍታ ነው ዛሬ ያዩዋት። አንገቷን ድፍት አርጋ ነው ያዩዋት። ገብቷችኋል? አንገቷን የምታስደፉት እናንተ ማለት ነው። ምንድነው ያንተን ህይወት? የትኛውን ህይወትን ነው ደግሞ ብሩኬ ያንተን ህይወት የሚቀመው? ብሩኬ እኮ ህይወቱ እኮ ያበደ ምን የመሰለ ቆንጆ ህይወት ላይ እኮ ነበር። እናንተ እኮ ናችሁ መታችሁ ህይወቱን የበጠበጣችሁት እንጂ ብሩኬ ምን ብሎ ነው ያንተን ህይወት ሽንፍል ላይ የሆነ ህይወታችሁን የሚበጠብጠው? ምን አቅብጦት ምን ፈልጎ ከናንተ? እኔ በጣም ነው የገረመኝ። እኔ እኮ ወይኔ እንደው አንዳንዴ እኮ አሁንም ቢሆን እኮ ብሩኬ ልክ ነው። የሱን ስም ማንሳት የለብንም። እዩን እንደፈለክ ማድረግ ትችላለህ፣ ግን የብሩክን ስም ማንሳት አትችልም። አንደኛ ነገር ደግሞ በመሃል እየተጎዳች ያለችው አንድና አንድ ሃይሚ ብቻ ናቸው። ገብተዋል እንጂ ማንም እየተጎዳ አይደለም። ያንተን ዘልዛላ የማንኙን የማታቀው አባቱ ማንኙን የማታቀው እዩ የምትባለውን ጎትተህ ወስደህ አንተ እሷን ነው እንጂ መጠየቅ ያለብህ ከሃይማኖትም ሆነ ከብሩክም ሆነ አንተ ምንም የሚመለከትክ ነገር የለም እዚህ ጋራ። ገብተዋል? ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በማርያም ሁላችሁም ኮሜንት ላይ ሀሳብ አስተያየት እንድጽፉ ፈልጋለሁ። ገብቷችኋል? እኔ በጣም ነው የሚገርመኝ አንዳንድ ጊዜ ማለት እኔ እኮ አሁን እኔ የብሩክ መፍዘዝ ነው ይሄ ሁላችሁ ቤተሰብ ልጅቷ ራሱ ህፃኗ ልጅ ራሱ የብሩክ አይደለችም። ብሩክ ምን እንደነካው አላቅም። ምን እንደነካው ምን እንዳስነኩት ሁሉ አላቅም። እኔ ምለው አዲስ አበባ እኮ አለ እኮ ስንት አዲስ አበባ ጥሩ ምርመራ ቦታ አለ። ለምንድን ነው ብሩኬ ዝም ብሎ የሚያምነው? ዝም ብሎ እሺ ብሎ ተቀብሎ ህይወቱን እየበጠበጠ ያለው? የሃይሚንም ህይወት እየበጠበጠ የራሱንም ህይወት እየበጠበጠ ያለው ልጁ የሱ አይደለም። በቃ አይደለም። እኔ መቶ ተማምናለሁ። ብሩክ ዝም ብሎ ነው አምኖ ቁጭ ያለው። እኔ የምናገረው ቅድምም ሃይሚ በወንድሙ ቤት መታለች። በሃይሚ ቦታ ሁናችሁ ሁላችሁም ፍረዱ። ሃይሚ በአሁኑ ሰዓት እየተጎዳች ነው ያለችው። እኔ አንገቴ ልድፋልሽ ሃይሚዬ። አንገቷን ደፍታ ነው ዛሬ ያዩዋት። አንገቷን ድፍት አርጋ ነው ያዩዋት። ገብቷችኋል? አንገቷን የምታስደፉት እናንተ ናችሁ። ልጅቷ በምንም በማታቅበት ነገር አስገብታችኋት። እኔ በጣም አይታችኋል አይደል? ደህና ፊቷ የተመለሰ ሰውነቷ ተመልሶ ደህና ስትሆን መጥቶ ብጥብጥ አርገው ይሄው ህይወቷን ጀሃነብ አደረጉባት። ጀሃነብ ይብላችሁ እናንተ ማለት ነው። እኔ ሃይሚ ብቻ ሰላም ትሁን። እኔ ብሩኬና ሃይሚ ይለያያሉ ብዬ ምንም አይነት ነገር የለም በውስጤ ማለት ነው። መቼም ብሩክና ሃይሚን እህል ውሃ ብቻ ካልሆነ በስተቀር በማንም ወጠጤ በማንም አለሌ ብሩክና ሃይሚ አይለያዩም። ልንገራችሁ ማለት ነው። እዚህ ጋራ ቢናምን ብትሆን አለሌ ነክ። ገብቶሃል? አለሌ ነክ። አርፈ በረም ባርገ ጥብቅ አርገ መያዝ የነበረብህ እዩን ነው። እዩ ባለጌዋ ማለት ነው። የሰውን ህይወት መታይ በጠበጠችው ለሃይሚ ዛቻ ምናምን የምትልክላት እሷ ማነች ምንድነችና ነው? ሃይሚን ጫፋን እንድች የዛቻር ለሚዛች ጫፋን እንድች መንካት መብትም የላችሁም። ሃይሚን እኔ ማንም ሰው ቢና አሁን እስካሁን ስሟን አልጠራችሁ ብትጠሩ ግን አለቃችሁ። አሁንም ቢሆን ማለት ነው እዩ የምትባዩ ሴትዮ ዋጋሽን ታገኛለሽ። ልንገርሽ አንደኛ ነገር የብሩኬ ልጅ አይደለም። አይንሽን በጨው አጥበሽ ከዶክተሩ ጋር ተመሳጥረሽ ምን እንዳደረግሽ አይታወቅም። አምጥተሽ የብሩክ ልጅ ነው ብለሽ ይሄው ከፍታችሁ አዎ የሱ ነው ተባለ። ብሩክም እሺ ብሎ ተቀበለ። እኔ አሁን የምናገረው ለብሩክ ቤተሰቦች ለብሩክ ወንድሞች ነው። ይሄ መልእክት የምናገረው ቤተሰብ አንደኛ ነገር ሀቡም በጣም ጭንቅላት ያለ ልጅ ጎበዝ ነህ። መለኛውን ብትሆን በጣም ጎበዝ ነህ። እናንተ ብሩክንም አዩንም ሃይሚንም እንደው አታስገቧት እዚህ ጋር አብራችሁ ሂዳችሁ አዲስ አበባ በትክክለኛው መንገድ ምርመራ እንዲከናወን ለምንድን ነው ማታደርጉት? እናንተም ለምንድን ነው እሺ ብላችሁ ፈቅዳችሁ የምትቀበሉት ይሄን ነገር ማለት ነው? ለምን የሃይሚ ህይወት እዚህ ጋር ይበላሻል? ሃይሚ አሁን እኮ ውሳኔን ወስናለች እኮ። አሁንም ቢሆን ብሩክ እቺ ልጅ ከተቀበለ ብሩክ እና ሃይሚ አብሮ የመኖር እንትን የላቸውም። ገብቷቸዋል? ስለዚህ አሁን ምንድነው ይሄን ጫወት መጫወት ያለባችሁ የብሩክ ቤተሰብ ናችሁ። እባካችሁን የብሩክ ቤተሰቦች እባካችሁን ነው ምለው። እናንተ ይሄን ነገር ማስተካከል ያለባችሁ ይሄን ነገር እናንተ ናችሁ። የነዚህ ልጆች ህይወት ሲበጠበጥ ቁማችሁ አትዩ። ሃይሚ ዛሬ አንገቷን ደፍታለች። ሃይሚ ዛሬ አዝናለች። ሃይሚ ዛሬ ህይወቷን የጠላችሁ። ገብቷቸዋል? ብሩክም እንደዛው። ብሩክም በጣም ነው የሚያሳዝነው። ምንም በማያውቅበት አምኖ መቀበሉ ራሱ አንዳንዴ ብሩክ ያሳዝነኛል፣ ያናድደኛል። በማይሆን ነገር ገብቶ ህይወቱን እየበጠበጠን ያለው ስንት ቦታ ምርመራ እያለ አዲስ አበባ መታችሁ ማስተካከል ሲገባችሁ እንደዚህ ነው እያላችሁ መሀል ላይ በቃ አሁን የብሩክና የሃይማኖትን መራራቅ ነው የሚፈልጉት ያሉ። ገብታችኋል? አሁን ደግሞ ይሄን ፍላጎት ያለ ማነች? አዩ ነች። ይኸውልህ ቢኒያም አዩን ፍላጎት ቢኖረው ኑሮ ብሩኬ ድሮ ነበረ አብሯት የሚሆነው። ልጁ ያንተ ነው ምናምን ስትል መጀመሪያ የዛሬ 8 ወር 9 ወር ይሄን ነገር ስትናገር ብሩኬ ልጄ ነው ብሎ አምኖ ይቀበል ነበረ። ገብቷቸዋል?
ይቀበል ነበር። ቢፈልጋ ኑሮ አብሯት ይሆን ነበር። እሱ እንኳን ሊፈልጋት ቀርቶ ልንገር እንኳን ሊፈልጋት ቀርቶ ለአይኑም ማይፈልጋት ሴት ነች። በቃ የራሱ የሆነች የተወሰነች ሴት አለችው። እባካችሁን ከብሩክና ከሃይሚ ህይወት ወጣችሁ ውሸታችሁን እዛው ጨርሹ። እኔ ሃይሚ ስትጎዳ ማየት አልፈልግም። ብሩክ እባክህን ይሄን ስራ አንተ ስራው። እባክህን ብሩኬ ከነሱ ጋር መጨቃጨቁን ትተህ አዲስ አበባ ይዛሃቸው ሂድ። አዲስ አበባ ሂደ ሁሉን ነገር አስተካክሉ። እነ ፍፄም ዝም ብላችሁ መንጫጫት አይደለም ማለት ሳይሆን እናንተ ማድረግ ያለባችሁን ነገር አዲስ አበባ መታችሁ አድርጉ። ልጅቷን አንገቷን አታስደፏት። ልጅቷን ኑሮ እንዲመራት አታድርጓት። ሃይሚ በአሁን ሰዓት ደስተኛ አይደለችም። በአሁን ሰዓት ከብሩኬ ተለይቶ መቀመጥ ራሱ ለሷ ትልቅ ሀዘን ነው እና ህይወቴን አበላሻችሁ ምናምን ላልከው ጉዳይ ያንተን ህይወት ብሩኬ እንኳን ሊያበላሽ ቆርቶ ዞር ብሎ እንኳን የሚያያለም ስንትና ስንት ደስታ በዛ መሃል ላይ ያሳለፉ ነበር። እናንተ ረስቷችሁ ከጥፍራቸው ቆሻሻ ሳይቆጥሯችሁ አብረው ብሩኬና ሃይሚ ራሳቸውን ያዝናኑ አብረው እየሆኑ ብዙ ነገር እያሳለፉ ነበር። ግን ጊዜው ደረሰ። አላስቀምጥም አላስቆም አለች። ከ8 ወር ጀምሮ ልጁን አልፋታውም አለች። ዝናውን ፈልጋ ይሁን ብሩን ፈልጋ ይሁን ሃይሚን ለማሳበድ ይሁን ይሄ ነገሯ የሷ ተንከሲ ስራዋ እኔ ምን እንደሆነ ብቻ እግዚአብሔር ይፍታው ነው ማለት ቤተሰብ። እኔ አልፋታትም እዩ አልፋታሽም። ሃይሚ አንድ ነገር ብትሆን ማንም አይፋታሽም። ገብቶሻል? ምንም ዩቲዩብ ላይ ፊትሽ እንዳይታይ ነው የምናደርገው። እግዚአብሔርን እቺ ልጅ በጣም ነው የተጫወቱባት እንዴ! በየቦታው እየወደቀች አንድ ነገር ብትሆንሳ እንዴ! በተናደደች ቁጥር መውደቅ ነው እንዴ! እቺ ልጅ አንድ ቀን የሆነ ነገር ቢፈነክታትስ የሆነ ነገር ፈንክቶት ውስጧ ደም ቢፈስስ የማን ያለ ሊባል ነው? በእናንተ ሰበብና በእናንተ በማይረባ ስራችሁ ማለት ነው እንዴ! አታሳዝናችሁም እንዴ? ይሄን ያህል ሃይሚ አታሳዝናችሁ? እና ባካችሁ የብሩኬ ቤተሰቦች ትልቅ ነገር እናንተ ላይ ነው ምን ጠብቀው ካሁን በኋላ ማለት ነው። እኔ ብሩኬ ቤተሰቦችን ነው የምጠብቀው እና አቡን ነው የምጠብቀው፣ የአቡ ፍቅረኛ ነው የምጠብቀው። እናንተ ናችሁ ይሄን ነገር የሆነ ነገር ላይ ማድረስ ያለባችሁ። ሃይሚ አንገቷን ደፍታ ስታለቅስ ማየት አንፈልግም ሁላችንም ማለት ነው። እኛ ኦዲየንሶቻቸው ሰላም ሲሆኑ አብሮ ሲመጡ በደስታ በሰርፕራይዝ በምናምን ሲመጡ ነው እኛ ደስታችን። በእንደዚህ በማይረባ ነገር መተው ራሳቸውን በእንደዚህ ሲጎዱ በጣም ነው የሚያሳዝኑን። እኔ ብሩኬ የሚያሳዝነኝ እኔ አሁንም ቢሆን ከብሩኬ ጎን ነው የምቆመው። አሁንም ቢሆን ከሃይሚዬ ጎን ነኝ፣ ከሁለቱም ጎን ነኝ። ለምን ብሩኬም እንደማያረገው ስለማቅ ማለት ነው። አያረገውም፣ ወንድሜ አያረገውም። ወንድሜ እንደዚህ ወስላታ አይደለም። ቢያምንም የሆነ ነገር ነክቶት ነው እንጂ ቢያምንም ወስላታ አይደለም። ብሩኬ አያረገውም። ነገም ተነጎዳም ታለቅሱበታላችሁ። እግዚአብሔርን ብሩኬ ላይ የምትፈርዱ ሰዎች ታለቅሱበታላችሁ። ሳናቅ አንፍረድ። ብሩኬ ዝም ብሎ ነው የተቀበለው ይሄን ነገር። ነገም ተነጎዳ ምርመራ መደረጉ አይቀርም። ማንም ዝም የሚል ሰው የለም። እስከዛ ድረስ ግን እኛ ሁላችንም ዝም ብለን እንቀበላለን። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ሰላም